ሰላም ጤና ይስጥልኝ ውድ የባሶ ሚዲያ የዩቲዩብ ቻናል ቤተሰቦች በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩ የዕለቱን ዜናዎች ይዤ ቀርብ ያለው እስከ ዜናዎቹ ፍጻሜ ድረስ አብራችሁን ቆዩ። የሀገራዊ ምክክር ጉባኤው በይፋ ከተጀመረ አንድ ወር ሊደፍን ጥቂት ቀናት ቀርተውታል። ባለፉት ሳምንታት በዚህ ጉባኤ ጎልተው ከወጡ ጉዳዮች መካከል የሥርዓተ መንግስት ፓርላሜንታዊ ባለበት ሆኖ ጠቅላይ ሚኒስትር የሚለው በፕሬዝዳንትነት እንዲተካ የአዲስ አበባና ድሬዳዋ አጀንዳዎች በአዳራሹ ብቻ ሳይሆን ከዛም ባሻገር አነጋጋሪ ለመሆን የበቁ መሆናቸውን ሰምተናል። ይህ ከመጀመሩ አንድ ዓመት ከመንፈቅ ገደማ አስቀድሞ ኮሚሽኑ የ3 ዓመታት የሥራ ዘመኑ ሲጠናቀቅና አንድ ዓመት ሲራዘምለት የካቲት 11 ቀን 2017 ዓ.ም በነበረው አስቸኳይ የፓርላማ ስብሰባ ይሄው የፕሬዝዳንታዊ ሥርዓተ መንግስት ጉዳይ ዋነኛ መነጋጋሪ ነበር። በወቅቱ በፓርላማው የነበሩት ዶክተር ደሳለኝ ጫኔ ይህ ኮሚሽን ዋና ግቡ የብልጽግናን ፖለቲካዊ ግብ ማስፈጸሚያ ፓርላሜንታዊ ስርዓት በፕሬዝዳንታዊ ለመተካት ነው የሚል መረጃ በስፋት እየተሰራጨ መሆኑን በመጥቀስ ጥያቄ አቅርበው እንደነበር ይታወሳል። በፓርላማው የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ ብልጽግና አጀንዳውን በወቅቱ ባያስገባም ሲያስገባ ግን ፕሬዝዳንታዊ ይሁን ተብሎ ማቅረብ የሚያሳፍር አለመሆኑን ጠቅሰው ለደሳለኝ ምላሽም ሰጥተው ነበር። በሸረሪና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑት ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የዓይን እማኞች ዋቢ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገለጸ። ተቋሙ ለአዲስ ማለዳ በለካው አዲስ የምርመራ ሪፖርት እንዳመለከተው በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ባካሄደው ክተት መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 በሸረሪና አካባቢ የተከሰተው የጦር ግጭት ሁኔታውን ወደፊት ሰፊ ጦርነት ሊያሸጋግረው እንደሚችል አደገኛ አመላካች ነው ብሏል። ከዚህ ጎን ለጎን የህወሓት ድርጅት በ2021 አውሮፓውያን አቆጣጠር ተመርጦ የነበረውን ነገር ግን በፕሪቶሪያው ስምምነት ፈርሶ የነበረውን የምክር ቤት እንደገና ማቋቋሙንና የክልሉን አስፈጻሚ አካል ማዋቀሩን ከፌዴራል መንግስት ጋር ያለውን ግንኙነት ያወሳስበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳየ መሆኑን ተጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታን ያባባሰው ሲሆን በክልሉ የወጣውን ህዝብና የህዝብ ህልውናና ደህንነት መጠበቅ አዋጅ ቁጥር 366 ህዝባር 2026 ተከትሎም የብዙዎቹ ነጻነት እንደተገፈፈም አመልክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸውን እና የልዩ ሕክምና ባለሙያው ዶክተር አለም ሀጎስ፣ ጋዜጠኛ ተአማም አለሙና የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞ የሰላም ሚኒስቴር ዴታ ታየ ደንዳን ጠበቃ አበራ ንጉስ የኢሃፓ የህዝብ ግንኙነት ኃላፊ ኢሳቅ ወልዳይና የፓርቲ አባል አበበ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ እስር ማዕከል መታሰራቸው ተገልጿል። ቅድሚያ ለሰብአዊ መብቶች ሁኔታ ከቁጥጥር ውጭ ሳይወጣ ምክረ ሀሳብ ያላቸውን ነጥቦች ዘርዝሯል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰራቸውንና ጋዜጠኞችን፣ ምሁራንና ዜጎችን በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትሃዊ ሂደት መብታቸው እንዲረጋገጥ ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጠይቋል። ሀገራዊ ምክክሩ ለአክሱም ሙስሊሞች መብት መከበር ትኩረት ይስጥ ሲሉ ጀነራል ሳሞራ የኑስ ጠየቁ። የቀድሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ በተወለዱበት ከተማ መስጂድ መሰራት እና መቀበር አልቻሉም ሲሉ ለጠቀሷቸው የአክሱም ሙስሊሞች ሀገራዊ ምክክር ኮሚሽኑ መፍትሄ እንዲሰጥ ጥሪ አቀረቡ።
በሰሞነኛው በሀገራዊ ምክክር መድረክ በንቃት ሲሳተፉ የሰነበቱት ጀነራል ሳሞራ በምክክሩ ማዕቀፍ በአጀንዳነት እንደያዙላቸው ካቀረቡት መሰረታዊ ጥያቄዎች መካከል የአክሱም ሙስሊሞች የሃይማኖት ነጻነት ጉዳይ ነው። ባለፉት ጊዜያት ኢትዮጵያ ውስጥ የሃይማኖት እኩልነት፣ አካታችነት ሲከበር አልነበረም ሲሉ በአጽንኦት የጠቀሱት የቀድሞው ኤታማዦር ሹም ለዚሁ መከራከሪያቸው እንደ ዋነኛ ግብዓት አድርገው ያቀረቡት ደግሞ የአክሱም ሙስሊሞች ጉዳይ ነው ተብሏል። የአክሱም ሙስሊሞች በተወለዱበት አክሱም ከተማ መስጂድ መስራትና መስጂድ ውስጥ መቀበር አይችሉም ያሉት ሳሞራው ይህ መብት እንዲከበር ምክክር ኮሚሽኑ እገዛ ያድርግ ሲሉ ጥያቄያቸውን አቅርበዋል። ጀነራሉ የሃይማኖት እኩልነትና አካታችነት አላከበረም ብለው ዛሬ የወቀሱት የቀድሞው ስርዓት ለ17 ዓመታት በጠቅላይ ኤታማዦር ሹምነት እንዳገለገሉት የሚታወቅ ቢሆንም በዚህ ቁልፍ የስልጣን እርከን ላይ ሆነው ይህ መብት እንዲከበር ያደረጉት ጥረት ስለመኖሩ ግን የታወቀ ነገር የለም። 30 የሚደርሱ ንጹሃን በአሰቃቂ ሁኔታ ተገድለው አደሩ። በምስራቅ ወለጋ ዞን ከአንገር ጉትን ከተማ ጀምሮ በመንደር 4፣ በመንደር 3፣ በመንደር 12፣ በመንደር 2፣ በመንደር 14 በለሊ ተክለ ሃይማኖት እንዲሁም በአጎራባች በሆነው በሆሮ ጉድሩ ወለጋ ዞን አቤ ደንጎሮ ወረዳ ከመንደር 15 ጀምሮ እስከ ቱሉ ጋና ከተማ አካባቢው ላይ ከትናንት ነሐሴ 4 2018 ዓመተ ምህረት ጀምሮ እስከ ዛሬው ዕለት በተከፈተ መንግስት ምር ጭፍጨፋ እስካሁን 30 የሚደርሱ ንጹሃን መገደላቸው ተሰምቷል። ከሟቾቹ መካከል ነፍሰ ጡር ሴቶችን እና እመጫት እናቶች የሚገኙበት ሲሆን በተጨማሪም በርካቶች ቆስለው በሕክምና ጦት በሞትና በህይወት መካከል ይገኛሉ ሲል መረብ ሚዲያ ዘግቧል። በንጹሃኖች ላይ ጥቃቱን የከፈቱት መከላከያ ሰራዊት፣ የኦሮሚያ ልዩ ኃይል፣ የገዳ ኮማንዶ፣ ሚኒሻ እንዲሁም በእነዚህ ወታደሮች ከለላ ሰጭነት የተቋቋሙ የቄሮ ቡድን አባላት መሆናቸው ተሰምቷል። በወታደሮቹ ሽፋን የሚሰጣቸው ሜጫና ሌሎች ድምጽ አልባ ስለታማ የጦር መሳሪያዎች የታጠቁ ወጣቶች ነፍሰ ጡርነታችን ጭምር በያዙ ስለታማ መሳሪያ በአሰቃቂ ሁኔታ ገድለው ጥለዋቸዋል። በተጨማሪም ወታደሮቹ ቤት ለቤት እየዞሩ ያፈኗቸውን ታዳጊዎችን ወደ ምሽግ በመውሰድ ከረሸኗቸው በኋላ ሲዋጉ ደመሰስናቸው በሚል ምስላቸውን ለፕሮፓጋንዳ ግብዓት እያዋሉት መሆኑን መረብ ሚዲያ ለማረጋገጥ ችሏል። የአማራ ተወላጆች ሀብት ንብረት ወድሟል። ቀሪው ንብረት በወታደሮቹ ሽፋን በሚሰጣቸው ቄሮች ተዘርፎ ተጭኖ እንደተወሰደ ነው። ጥቃቱ አሁንም ተባብሶ መቀጠሉን ሰምተናል። ሰላም ጤና ይስጥልን። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለቻናሉ አዲስ ከሆናችሁ ባሶ ሚዲያን ሰብስክራይብ ማድረግ እንዳይረሳ።